አንቺንም አቅሻለሁ እሱንም አውቀዋለሁ። እንደዚህ ተረጋግታችሁ ልታወሩ የምትችሉበት የሆነ ምክንያት ቢኖራችሁ ነው። እኛንም የፈለጋችሁና የጠራችሁ ለዚህ ምክንያት ነው። ገባሽ? ደግሞ እኛን አንድ የተረዱ ገብቷል። ነገ ይምጣና ከዛ ነገ ተመልሷል። እዛው በዛው ደህና የሆነ ያለበት እየተመለሰ ያለው ደህንነቱ እየተመለሰ ያለው ከእናንተ ስለራቀ ነው። ገባ? ለሰከንድ እንኳን እንድታገኙት አንፈልግም። ስለዚህ አንፈቅድላችሁ። ሲጀመር አይመጣም። ይዤው አልመጣም። ይምጣ ራሱ ብትሉኝ አይመጣም። ኤፍሬምም ባደረገው ነገር ጥፋተኛ ነው። አንቺም ባደረግሽው ነገር ጥፋተኛ ነው። የእናንተ ደግሞ አንደኛ ጥፋት ስለ ሄርሜላ በተደጋጋሚ አይምሮች ላይ ጥያቄ እንዲፈጠር አልፈልግም። ሄርሜላ ልክ እንደ ዳኒ ጤንነቱን የምትፈልግ ሴት ናት። ነገር ግን እናንተ ጤንነቱ ቢያንስ ልክ አይደለም እንኳን ብለናችሁ ያንን ሁሉ ስንጮህ እኮ ሁለታችሁም አንድ ላይ ሆናችሁ እንዴ ሁለታችሁም እኮ አንድ ሆናችሁ ደህና ነው ትሉናላችሁ። ደህና ነው ትናንትና እንዴ የገዛ ወንድምህ እኮ ትናንትና አብረሽ የምታውቀው ወንድምህ ነው ወይ ስለው እኮ አዎ ማውቀው ወንድሜ ነው ጤነኛ ነው አልከኝ እኮ። ታዲያ እኔ ምኑ ካንተ ጋር ምኑ ልተባሉ? የሚጠቅመኝ ነገር አይደለም እያልኩ ያለሁት እኮ አሰማም እንዴ እርግጠኛ አይደለንም። እሱ ከዛ ድረስ የሚመጣበት ምክንያት ምንም ያወቀው ነገር የለም። ዴቭ ካለ አብሮን ከሄደ ከመጣ በቂ ነው። ይኸውልሽ ዴቭን ማሳመን ስለሚቀልሽ ነው። ገባሽ? እኔ ማሳመን ግን ያን ያህል ቀላል አይደለም። ተነጋግሮ መተማመን የሚችልና የሚያስተውል አእምሮ ስላለው ነው እንጂ በአንተ እንዲግትር ብሎ ላይ እንዴት መሰለህ አንዴ ዝም ትይኛለሽ። እንደዚህ ብቻ ነው የምታየው። እንዲህ ማትልም እንዲህ ነው የምታየው። በቃ ሁለታችሁ የምታደርጉት ነገር አያሳምነኝም። ዴቭ እንዲመጣ ፈቀድኩ ወይ ነው የምልህ። ምን እናደርጋለን? ዴቭ አንዴ መልስልኝ። እንዲመጣ ፈቅደሃል ወይ አንተ? የፈቀድኩበት ምክንያት ዋነኛው ምክንያት ምን አለ? ልክ ነህ እኮ እያልኩ ነው። ልክ ነህ ሳልረዳ ቀርቼ አይደለም። ግን በቃ አብርሽን ይጠቅመዋል፣ አብርሽን ለሱ ጥቅም አለው እያለኝ ስለሆነ ቢያንስ እኛ ምን እናደርጋለን? አብርሽ ከኛ ጋር ነው የሚመጣው። ይመጣል፣ ይዘነው እንሄዳለን። እኛው እዛው ጋር አለን እኮ። የሚፈጠረው አይደል? ልክ ካልሆነ ይዘነው መሄድ እንችላለን። ምንም የሚካበል ነገር የለውም። አንድ ነገር ታዳምጠኛለህ? እኔ ለአብርሃም ጓደኛው ነኝ። አይ ነው ወንድሙ ነህ። ከኔ በላይ ብዙ ነገር ታስብለታለህ። እነሱም እንደዛው ገባህ አይደለ? ግን እኔ እዚህ ጋር ፖይንቱ ነገር ልጁ ደህና እንዲሆን ነው። ስለዚህ ተሳክቶላችኋል፣ ፈቅዳላችኋል። አንድ ዴ ማሰጥ እግዚአብሔር ይመስገን።